ፈደስታ ውስጥ ይገባል ትንሽ ጉዳት ሲገጥመውና ደግሞ የሆነች መጥፎ ነገር ሲያጋጥመው ስብርብር ብሎ ራሱን ያጣል ይሄ ኢላል ሙሰሊን ይላቸዋል አላህ እነዛ ትክክለኛ አማኝ ሆኖ ሶላት በእነሱና በአላህ መካከል የማረፊያ በር የሆነላቸው ሰዎች ሲቀሩ ይሄንን ማሳያ አላህ Subhanahu Wa Ta'ala ያሳያል ኢዘን ሽዳው ካለ መፍትሄ አለ ሁሉ ጊዜ ጨለማ ካለ ብርሃን አለ መፍትሄ ይመጣል ነብዩላህ አዩብ ግን 18 ዓመት ተሰቃይተው አላህን አፈርኩት በጤናና የኖርኩትና በበሽታ የኖርኩት ጊዜ ሳይመሳሰል ነው ያሉት መጨረሻ ላይ ግን ነገሩ ሲከፋ ወደ አላህ ጥሪ ያደረጉ የጠሩትም ጥሪ ግልጽና ማያሻማ ቃል ነው የተናገሩት አላህን ሲለምኑት እንደኛ ሸክዋ ክስ አይደለም ያቀረቡት ያ ረቢ ኢኒ መሰኒ الضر وانت ارحم الراحمين ወይም በሌላ አያት ላይ ኢኒ መሰኒ الشيطان وانت ارحم الراحمين ጌታዬ እኔ ትንሽ መጥፎ ነገር ገጥሞኛል ወይም ደግሞ ሸይጣን አግኝቶኛል አላህንስ አድነኝ ነው አሽረኝ ነው ወይስ ይሄን አርግልኝ ነው አይደለም ያሉት ወአንተ አርሐሙር ረሂሚን እዝነትህ ሰፊ ሆነ ጌታ ምህረትህ እዝነትህ በጣም ስፋትና ወደር የሌለው ጌታ እዝነትህን ምህረትህን ለኔ ልቀቅልኝ አሉ አድነኝ ምናምን አይደለም ማድረግ ያለብህን አንተ ታውቃለህ አላህ መድኃኒት ከውጭ አላመጣላቸው ዶክተር አይደለም የጠራላቸው እርኩድ ብሪጅልክ ነው ያላቸው በግርህ መታው መሬቱን ከስር የሚወጣው ውሃ ያንተ መድኃኒት ነው ብሎ አላቸው ያ ለ18 ዓመት የተሰቃየ ማንነቱ የተለወጠ ነብይ በዛቸው በታጠቡበት ውሃ ሽፋኡ መጣ የጠፋው ተተካ ያጡትን ተካስ አላህ Subhanahu Wa Ta'ala 14 ልጅ ወስዶባቸው ነበር 28 ልጅ አርጎ ሰጣቸው የጠፋውን ሀብታቸውን እጥፍ አርጎ ተካላቸው فوجدناه صابرا نعم العبد